ሐምሌ 5 ቀን ጉባኤ አቦ ይባላል። በተለምዶ ጉባኤ አቦ የሚባል ስያሜ አለው። ግን የአባቶች ስብስብ ወይም የአባቶች ስብሰባ ቀን ማለት ነው። ሞት በጥር ነው፣ በነሐሴ መቃብር እንዴት ሊሆን ይችላል ብሎ ሲጠይቃቸው አይ ካላመንከን መቃብሩን ወስደን ማሳየት አለብን ብለው ሄደው መቃብሩን ለማሳየት ቆፍረው መቃብሩን ሲከፍቱት ባዶ ሆኖ አዩት። ቅዳሴ ማርያም በመጨረሻው ክፍል ላይ ምን ይላል? ዘንተ ቅዳሴ ዘይቀድስ ካህን፣ ይህን ቅዳሴ የሚቀድስ ካህን አኮ ማርያም ዘይቀድስ፣ እመቤታችን የሚያከብር አይደለም። አላለሊሁ ይትቀደስ፣ ራሱ ይከብራል እንጂ። ወኩሎሙ ለሰሙ ይትቀደሱ፣ ቆመው የሚሰሙትም ቅዳሴውን የእመቤታችን ቅዳሴዋን ውዳሴዋንም የሚሰሙትም ሰዎች እነሱም ይከብራሉ። እስመ እግዝእትነ ማርያም እሰ ቅድስት ይእቲ ወትረ በሰማይ ወበምድር፣ እመቤታችንስ ቀርሞ ድሮውኑ ቀርሞ እግዚአብሔር በሰማይም በምድር እንድትከብር አድርጓታል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች እንኳን ለ2018 ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ አደረሳችሁ አደረሰን። እንግዲህ ነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን የእመቤታችን ጾመ ማርያም ወይም ጾመ ፍልሰታ ወይም ደግሞ የሱባኤ ጾም በመባል ይታወቃል። እንግዲህ በዚህ ጾም ብዙ የጋራ በረከት፣ የጋራ ጸጋ፣ የጋራ ቅድስና የምናገኝበት ጾም ነው። አገልግሎቱም ሰፊ ነው። አገልግሎቱን ስንመለከተው አባቶቻችን ካህናት ሌሊት በሰዓታት እግዚአብሔርን ሲያመሰግኑ፣ ቅዱሳኑ ሲያወድሱ ሲያመሰግኑ ያድራሉ። ጠዋት ደግሞ የእመቤታችን የቅድስት ድንግል ማርያምን የውዳሴ ማርያምን የቅዳሴ ማርያምን ትርጉም ለምእመናኑ ያሰማሉ። ከሰዓት ደግሞ እንደዚሁ ቅዳሴ በመቀደስ ምእመናኑ በማስቀደስ ስጋ ወደሙን በመቀበል እንደዚሁ ክብርም ጸጋም ቅድስና የምንሳተፍበት ጾም ነውና በጥቅሉ እንግዲህ ጾም የእመቤታችን ጾም ስናነሳ ከልጅ እስከ አዋቂ ያለው በሙሉ መንፈሳዊ ተሳትፎ የሚያደርግበት ታላቅ ጾም ነው ማለት ነው። እና ይህንን ጾም መቼ ተጀመረ፣ በማን ተጀመረ፣ እንዴት ተጀመረ የሚለውን ሐሳብ ማንሳት ያስፈልገናልና እንግዲህ የእመቤታችን የቅድስት ድንግል ማርያም ጾም የተጀመረው በ51 ዓመተ ምህረት ነው የተጀመረው። የጀመሩት ቅዱሳን አባቶቻችን ሐዋርያት ናቸው። እንግዲህ ለምን ተጀመረ የሚለውን ሐሳብ ይዘን ትንሽ ታሪኩን ለማሳየት ያክል ለምን ተጀመረ ስንል የእመቤታችን እርገቷን ትንሣኤዋን ለማየት ሲሉ አባቶቻችን ሐዋርያት ይህን ምክንያት አድርገው ነው የጀመሩት። ምክንያቱን ስንመለከት ማለት ነው እንግዲህ እመቤታችን በዚህ ዓለም 64 ዓመት ቆይታለች እና 64 ዓመት ስትቆይ እነዚህ የቆየችባቸው ዘመናት የተለያየ ቦታ ናቸው። ለመጀመሪያ ከእናት አባቷ 3 ዓመት ተቀምጣለች። በቤተ መቅደስ 12 ዓመት ጌታን ጸንሳ በቤተ ዮሴፍ 9 ወር ከ5 ቀን ከዚያም በላይ በእርግጥ ከዮሴፍ ጋር ቆይታለች። ግን የሚቆጠረው ደግሞ ከጌታ ጋር የቆየችበት ተብሎ ስለሚያዝ ከጌታችን ከመድኃኒታችን ጋራ 33 ዓመት ከ3 ወር በዮሐንስ ቤት 14 ዓመት አባቶች ሊቃውንትም ደግሞ በእናቷ ማህፀን ያለውንም ቆይታ ደምረው በጥቅሉ 64 ዓመት በዚህ ዓለም ቆየች ይሉናል። እና 64 ዓመት ከቆየች በኋላ ልጇ ጌታችን ኢየሱስ ክርስቶስ ጥር 21 ቀን እናቱ ቅድስት ድንግል ማርያምን ከዚህ ከድካሙ ዓለም ካስጨናቂው ዓለም በሞት ወደዛኛው ዓለም እንድትፈልስ እናቱን ጠየቃት።
ያን ጊዜ ጥር 21 ቀን እመቤታችን በፈቃድ እግዚአብሔር ከዚህ ዓለም ድካም አረፈች ወይም ሞተች ይባላል። እና ያኔ ሐዋርያቱ ተሰብስበው የእመቤታችን አስከሬኗን ይዘው ወደ ጌተሰማኒ ወስደው ሊቀብሩ ሲሉ አይሁድ እንዳትቀበር ከለከሏት ይለናል። ለምንድነው የከለከሉት? እንግዲህ ከዚያ በፊት ልጇ ተነሳ አረገ እያሉ ደቀ መዛሙርቱ ማስተማር ጀምረዋል፣ እያስተማሩ ነበር። ታዲያ የክርስቶስ ትንሣኤና የክርስቶስ እርገት ለአይሁድ ምቾት አልሰጣቸውም፣ ለሕሊናቸውም ሰላም አላሳፈነላቸውምና አሁንም እናቱ ዛሬ ብትቀበር ነገ ደግሞ ተነሳች እያሉ ሌላ ሐሳብ ያመጡብናል፣ ህዝቡን ይከፍሉብናል የሚል ሐሳብ ስላላቸው እንዳትቀበር ከለከሏት እና እንደውም የእመቤታችን አስከሬኑንም ለማቃጠልም ፈልገው ነበር እና ቅዱሳን መላእክት መጥተው ዮሐንስ ወንጌላዊና የእመቤታችን አስከሬን በደመና ነጥቀው በገነት በዕፀ ሕይወት ስር ወስደው አስቀመጡ ይለናል ታሪኩ። እና ዮሐንስ ከዕፀ ሕይወት ስር እመቤታችን ቅዱሳን መላእክት እንዳስቀመጧት አይቶ ነበርና መጥቶ ወደ ሐዋርያት ህብረት ሄዶ ለሐዋርያት እመቤታችን በገነት በዕፀ ሕይወት ስር እንዳለች ነገራቸው። እና ሐዋርያት ዮሐንስ የእመቤታችን በዕፀ ሕይወት መኖሯን ቅዱሳን መላእክት በዚያ ማዕጠንተ ወርቅ እያጠኑ እያገለገሏት በዚያ መኖሯን አይቷል፣ እኛም ማየት አለብን የሚል መንፈሳዊ ቅናት በእነሱ ልቦና አደረባቸው እና ዮሐንስ እንዳየ እኛም ማየት አለብን፣ እናቱን ለኛም ያለችበትን ቦታ ያሳየን ይግለጥልን የሚል ሐሳብ ስላሰቡ ይህንን ደግሞ በጾም በጸሎት በሱባኤ እግዚአብሔርን መጠየቅ ፈለጉ። ታዲያ የጾም ጊዜ፣ የጸሎት ጊዜ፣ የሱባኤ ጊዜ መምረጥም ነበረባቸው። ሌሎቹ ወራቶች ለዚህ ለሚያስቡት ጾምና ሱባኤ ምቹ አልነበሩም። ምክንያቱም ሌላ ጾም አለባቸው፣ ሌላ በዓላት የሚከናወኑባቸው ወራት ናቸው። ለምሳሌ ከልደቱ በፊት የነቢያትን ወይም የሐዋርያትን ጾም እንጾማለን። ቀጥሎ አብይ ጾምን ይጾማሉ። ቀጥሎ ደግሞ ባለ 50 አለ። በባለ 50 ጾምም የለ ሱባኤም ስለሌለ እሱ ምቹ አልነበረም። ቀጥሎም ደግሞ እነሱ መንፈስ ቅዱስን ተቀበለው የጾሙት ጾም ሐዋርያት ወይም የሰኔ ጾም የሚባል አለና ይህም አሁን እነሱ ላይ ያዙት ትልቁም ነገር ምቹ አልነበረም። ራሱን ችሎ በዓል ስለሆነ ራሱን ችሎ ጾም ስለሆነ ማለት ነው። እና ለዚህ ጾም ለዚህ ታላቅ ሱባኤ እንዲጀምሩ ያገኙት ቀን ወይም ለስብሰባ የመረጡት ቀን ሐምሌ 5 ቀን ነበር። ሐምሌ 5 ቀን ጉባኤ አበው ይባላል። በተለምዶ ጉባኤ አቦ የሚባል ስያሜ አለው፣ ግን የአባቶች ስብስብ ወይም የአባቶች ስብሰባ ቀን ማለት ነው። እና ሐምሌ 5 ቀን ሐዋርያቱ ተሰብስበው እግዚአብሔርን በጾም በጸሎት በሱባኤ መጠየቅ እንዳለባቸው ተስማሙ። በዚህ ከተስማሙ በኋላ ነሐሴ 1 ብለው በሱባኤ እግዚአብሔርን እንደሚጠይቁ በያን ቀን እንደሚጀምሩም በሐሳብ ተስማሙ። ነሐሴ 1 ብለው ጀመሩ። እንግዲህ ሱባኤ የሚባለው 1 ሱባኤ ይባላል፣ ወይም 7 ቀን 1 ሱባኤ ይባላል። 14 ቀን 2 ሱባኤ ይባላል እና 2 ሱባኤ እንደጾሙ 14 ቀን ማለት ነው። ይሄ እንደ ጾሙ ይህን በሱባኤ በጾም በጸሎት እንደፈጸሙ ክርስቶስ እናቱን አምጥቶ ለደቀ መዛሙርቱ ሰጣቸው። እነሱም ወስደው ገንዘው በጌቴሰማኒ ቀበሯት ይለናል። ያን ጊዜ ታዲያ ቶማስ አልነበረም፣ ሐዋርያው ቶማስ አልነበረም እና ቶማስ ስለሌለ እነሱ ቀብረዋታን በእሁድ ቀን ነው የሚሆነው። ያን ጊዜ ነሐሴ 14 ማለት ነው። እሁድ ቀን ቀብረዋት በሶስተኛው ቀን ማክሰኞ ተነሳች እና ያን ጊዜ ስትነሳ ተነሳ ስታርግ ቶማስ ከህንድ ሀገር በደመና ተጭኖ ሲመጣ በሰማይ ተገለጠችለት፣ እያረገች አያት እና ለቶማስ ያን ጊዜ ብቸኝነትም ተሰማው፣ ንደትም ብስጭትም ተሰምቶት ነበረ።
ጓደኞቼ ወንድሞቼ የእመቤታችን ትንሣኤዋን ሲያዩ እሷ ተገልጣላቸው ለእኔ ሳይገለጥልኝ እኔ ያልታደልኩ ነኝ የሚል እንደዚህ የሐዘን የተቀላቀለበት ስሜት ተሰምቶት ነበር። ግን እመቤታችን ሌሎቹ ሐዋርያት ትንሣኤን አላዩም፣ አንተ የታደልክ ነህ፣ ትንሣኤን ያየው አንተ ብቻ ነህ ብላ ለምልክት የሚሆን ሐዋርያት የገነዙባትን መግነዙን ለቶማስ ሰጠችው ይለናል። እንግዲህ ፈቃድ እግዚአብሔር ነው። ቶማስ በጊዜው አለመገኘቱም እግዚአብሔር ለስራ አስቀምጦታል ማለት ይቻላል። ምክንያቱም ቶማስ አሁን ሲመጣ የእመቤታችን የትንሣኤ ወይም የእርገቷ ምስክር እንዲሆን ነው። ሌሎች ሐዋርያት ደግሞ አምጥቶ እንደሰጣቸው እንደቀበሩ ደግሞ ምስክር ናቸው። ከዚያ ቶማስ መግነዙን ይዞ ወደ ሐዋርያት ጉባኤ ሄደ እና የእመቤታችን ጉዳይ እንዴት ነው ብሎ ጠየቀ። እነሱም እግዚአብሔርን በሱባኤ ጠየቅ ነው፣ በጾም በጸሎት ጠየቅ ነው፣ እግዚአብሔር አምጥቶ ሰጠን፣ እኛም ቀበርናት ብለው ሲያስረዱት እንግዲህ ቶማስ የያዘውን ያውቃል፣ ያየውን ምስጢር ያውቃል። ነገሩን ለማጽናት ለአጽንዖተ ነገር እንዴት ሊሆን ይችላል እያለ ነገሩ ተራ እንዳይመስል እነሱም ትኩረት ሰጥተው እንዲያውቁት ወይም እንዲገነዘቡት እንዴት ሊሆን ይችላል፣ ሞት በጥር ነው፣ በነሐሴ መቃብር እንዴት ሊሆን ይችላል ብሎ ሲጠይቃቸው አይ ካላመንከን መቃብሩን ወስደን ማሳየት አለብን ብለው ሄደው መቃብሩን ለማሳየት ቆፍረው መቃብሩን ሲከፍቱት ባዶ ሆኖ አዩት። ያን ጊዜ ደንግጠው ቆመው ሲተያዩ ቶማስ አይ እኔ አታምኑኝም ብዬ ነው እንጂ እውነት ነው ቀብራችኋታል፣ እሷ ግን ስታርግ ደግሞ እኔ አግኝቻታለሁ፣ ምልክት የሆነ ዘንድ ክርስቶስ ማን ነው ምልክት የሆነ ዘንድ እናቱ የገነዛችሁበትን መግነዙን ሰጥታኛለች ብሎ አሳያቸው። በዚህም እውነት ነው የገነዝነት በዚህ መግነዝ ነው ብለው በዚህ አመኑ። እንደገና ሁለተኛ ደግሞ ቶማስ ትንሣኤዋን አይቶ እርገቷን አይቶ እኛ ስለምን አናይም ማየት አለብን ብለው እንደዚሁ ደግሞ መንፈሳዊ ቅናት አሁን ደግሞ በልቦናቸው አደረና በሁለተኛው ዓመት ወይም በቀጣይ ዓመት እንደዚሁ ነሐሴ 1 ብለው ሱባኤ ጀመሩ፣ እርገቷን ለማየት ትንሣኤዋን ለማየት ማለት ነው። እና እንደዚሁ እንደቀርመው ሁለተኛው ሱባኤ ወይም 14ኛው ቀን ላይ ክርስቶስ እናቱን ገለጠላቸው። በ16ኛው ቀን ነሐሴ 16 ቀን ሐዋርያቱን ወደ ሰማይ በደመና ጭኖ ከፍ አድርጎ እናቱን አምጥቶ እናቱን መንበር አድርጎ ስርዓተ ቅዳሴ ፈጽሞ ስርዓተ ቁርባኑን ፈጽሞ ለደቀ መዛሙርቱ አቀበላቸው። እመቤታችን ስታርግም አዩ ማለት ነው። ከዚህ በኋላ አሁን የሐዋርያት ውጤት የሐዋርያት ድካማቸው፣ ጸሎታቸው፣ ጾማቸው አፍርቶ አዩ ማለት ነው። ስለዚህ የተጾሙበት ምክንያት እናቱን ቅድስት ድንግል ማርያምን ትንሣኤዋን እርገቷን እንዲገልጥላቸው እንዲያዩ ነበር የጾሙበት ምክንያት። እኛ ታዲያ ለምንድን ነው የምንጾመው የሚለውን ሐሳብ ለምን እንጾማለን እኛ? ምክንያቱም ምንድን ነው ካል እንግዲህ እኛ የምንጾመው አባቶቻችን ሐዋርያት የጾሙ ጾም ስለሆነ ነው። አባቶቻችን ሐዋርያት ስለጾሙት እኛ የምንጾማለን። ለምን ከተባለ እኛ የተሰራ ነው እኛ የተገነባ ነው በሐዋርያት ትምህርት ስለሆነ ቤተክርስቲያን ሐዋርያዊት ናት። በዚህ በጸሎተ ሃይማኖት የምናገኘው አንድ ኃይለ ቃል አለ። ወነአምን በአቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰሯት ሐዋርያት ባሰባሰቧት ክብርት ኩላዊት በሆነች በአንዲት ቤተክርስቲያን እናምናለን። በአንዲት ቤተክርስቲያን እናምናለን ሐዋርያት በሰሯት ነው። ስለዚህ እኛ በሐዋርያት ትምህርት የተሰራንን በሐዋርያት ትምህርት የተወለድን ነን ማለት ነው። ሐዋርያት የሚሰሩትን ነው የምንሰራው፣ ሐዋርያት ያልሰሩትን ደግሞ አንሰራም። ሐዋርያት የሰሩትን የማትሰራ ቤተክርስቲያን፣ ሐዋርያት ደግሞ ያልሰሩትን የምትሰራ ቤተክርስቲያን የለችም። ከዚች ቤተክርስቲያን መዓዛ ሐዋርያት አለ፣ የሐዋርያት ልሳን አለ፣ የሐዋርያት ድምፅ አለ፣ የሐዋርያት ቃል አለ። ስለዚህ አስተምህሮታችን ስንመለከተው በሐዋርያት ትምህርት ላይ የተመሰረተ ነው። ቅዱስ ጳውሎስ ምን ይላል? በኤፌሶን መልእክቱ ምዕራፍ 2 ከቁጥር 20 ላይ እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ርዕሰ ማዕዘንተ ሕንጻ፣ ክርስቶስ የቤተ መቅደሱ ጉልላት ወይም ራስ ሆኖ እናንተ ግን በሐዋርያትና በነቢያት ትምህርት ላይ ተሰርታችኋል ይላል። ስለዚህ ዛሬ እኛ ሚስጥረ ሥላሴውን የምናስተምረው ሚስጥረ ሥጋዌውን፣ ሚስጥረ ቁርባኑን፣ ሚስጥረ ጥምቀቱን፣ ሚስጥረ ትንሣኤ ሙታን ስናስተምር ሐዋርያትን
አብነት አድርገን ነው ወይም ሐዋርያት ያስተማሩትን ትምህርት ነው። ሌሎቹንም ምስጢራት ምስጢረ ንስሐውንም ምስጢረ ተክሊሉንም ምስጢረ ክህነቱንም ምስጢረ ቀንድም ምስጢረ ሜሮኑን ስናከናውን ሐዋርያትን አብነት አድርገን እንጂ እኛ በዘፈቀድ የምንሰራው ስራ የለም። ከሐዋርያት አስተምሮ የጨመርነውም የቀነስነውም አንዳችም ነገር አይኖርም። ስለዚህ ቤተክርስቲያን ሐዋርያዊት ስለሆነች ሐዋርያት የሰሩትን እንሰራለን፣ ሐዋርያት ያደረጉትን እናደርጋለን፣ ሐዋርያት የጻፉትን ኃይለ ቃልም እንቀበላለን፣ በሐዋርያትም እንመራለን ማለት ነው። ቤተክርስቲያን ተሰርታ ያለቀችው በሐዋርያት አስተምሮ ስለሆነ ለምን እንጾማለን? አባቶቻችን ሐዋርያት ስለጾሙት ቤተክርስቲያንም ሐዋርያዊት ስለሆነች ነው። ሁለተኛው ለምን እንጾማለን ካል በረከት ለማግኘት ነው። አሁን ስንጾም ጾሙ የእመቤታችን ጾም ነው። የመጀመሪያው ታሳቢ ተደርጎ የተጾመው የእመቤታችንን እርገቷን ትንሣኤዋን ለማየት ነው። ስያሜውም የእመቤታችን ጾም በሚባል ነው የተሰየመው። ስለዚህ በረከት ለማግኘት ከእመቤታችን በረከትን፣ ጸጋን፣ ክብርን ለማግኘት በቅዳሴ ማርያም በመጨረሻው ክፍል ላይ ምን ይላል? ዘንተ ቅዳሴ ዘይቀድስ ካህን፣ ይህን ቅዳሴ የሚቀድስ ካህን አኮ ማርያም ዘይቀድስ፣ እመቤታችን የሚያከብር አይደለም። አላለሊሁ ይትቀደስ፣ ራሱ ይከብራል እንጂ። ወኩሎሙ ለሰሙ ይትቀደሱ፣ ቆመው የሚሰሙትም ቅዳሴውን የእመቤታችን ቅዳሴዋን ውዳሴዋንም የሚሰሙትም ሰዎች እነሱም ይከብራሉ። እስመ እግዝእትነ ማርያምሰ ቅድስት ይእቲ ወትረ በሰማይ ወበምድር፣ እመቤታችንስ ድሮውኑ ቀድሞ እግዚአብሔር በሰማይም በምድር እንድትከብር አድርጓታል ማለት ብሎ ይናገራል። ስለዚህ እመቤታችንን ስናከብራት እኛ እንድንከብር እንድንቀደስ እግዚአብሔር ቃል ኪዳን ሰጥቷታል እንጂ አሁን እግዚአብሔር የቀነሰባት ጸጋ ኑሮ ያጎደለባት ክብር ኑሮ እኛ ስናከብራት ያንን ለመሙላት ታሳቢ አድርገንም አይደለም ማለት። እግዚአብሔር ለቅዱሳኑ በክብርም በጸጋም አትረፍርፎ ሰጥቷቸዋል። እኛ ስናከብራቸው ግን እግዚአብሔር አብዝቶ ከሰጣቸው ክብርና ጸጋ እኛም እንቀበላለን፣ እንሳተፋለን ማለት ነው። ስለዚህ እነዚህን ታሳቢ እናደርጋለን። እንደ ጠቅላላ ጾም ደግሞ ለክርስቲያን ለምን ጾም እንጾማለን? ሌሎችም ማጽዋማት አሉ። ለምን እንጾማለን ካል ብዙ ምክንያቶች አሉ። አንደኛው እግዚአብሔርን ለማገልገልም እንጾማለን። አሁን በረከትን ለማግኘትም ታሳቢ አድርገን ሐዋርያት የጾሙትን ጾም ታሳቢ አድርገን እንዳለ ሆኖ ግን እግዚአብሔርን ለማገልገል የሚጾማል። በሉቃስ ወንጌል ምዕራፍ 2 ላይ ነብይት ሐና የምትባል ነበረች እና ብዙ ዘመን የቆየች ናት። እሷ በጾምና በጸሎት እግዚአብሔርን ታገለግለው ነበር ተብሎ በወንጌል ተቀምጧል። አገልግሎት ማለት መቀደስና ማስቀደስ ማነው? መቀደስ ሰዓታት መቆም፣ ማህሌት መቆም ብቻ አይደለም። መጾም፣ መጸለይም ማስቀደስም ንስሐ ገብቶ የንስሐውን ስግደትን መፈጸም አገልግሎት ነው። እግዚአብሔርን ማምለክ ነው ማለት እና ስንጾም እግዚአብሔርን እያገለገልን ነው። ስንጾም እግዚአብሔርን እያመለክን ነው። ስንጸልይም እግዚአብሔርን እያገለገልና እግዚአብሔርን እያመለክን ነው ማለት እና የምንጾመው ለአገልግሎትም ጭምር ነው ማለት። ሌላኛው ለምን እንጾማለን ስንል ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት። ምን ማለት ነው? የስጋ ፈቃድ ልብላ ማለት ፍላጎታችን የማነው ስጋችን ያሰበውን ነገር በሙሉ እሱ የፈለገውን በሙሉ እሱ ማድረግ፣ ይሄ የስጋ ፍላጎት ነው። የኃጢአት ስራዎች ማድረግ ይሄ ከስጋ ፍላጎት የሚመነጭ ነው። ስለዚህ ሰው ሲጾም የስጋ ፍላጎቱን አርክሞ ለነፍስ ፍላጎት ያድራል ማለት ነው። ስጋውን ለነፍሱ ያስገዛል ማለት ነው። ይታወቃል። ይሄ ብዙም ማብራሪያ ያስፈልገውም ነው ለመናገር። ሰው በበላ ቁጥር በጠጣ ቁጥር ምንድነው የሚታሰበው? ልጸልይ የሚል ስሜት ነው የሚሰማው? እጅ ላስቀድስ የሚል ስሜት ነው የሚያሰማው? ደካማ መሆኑን ነው የሚያስበው? አይደለም። በበላ በጠጣ ቁጥር ሰው ኃይለኛ እንደሆነ፣ ብርቱ እንደሆነ፣ እንደማይደክም መልስም ደግሞ እንደማይረበው ያስባል። ከዚያ ኃጢአትን ለመስራት ያስባል፣ ይመኛል። ግን በሚጾም ጊዜ የሚመጣለት ሐሳብ መጸለይ፣ ከዚያ ደካማ መሆኑን ኃይል ሌላ ረዳት እንደሚያስፈልገው ያስባል ማለት ነው። ስለዚህ የስጋ ፍላጎታችን ለነፍሳችን ለማስገዛትም እንጾማለን። የመጨረሻው የመላእክትን ሕይወት ለመምሰል ወይም የመላእክትን ሕይወት ለመለማመድ እንጾማለን። መላእክት እንደሚታወቁ አይበሉም፣ አይጠጡም፣ አይወልዱም፣ አይዋለዱም። ሕይወታቸው እንደዚህ ነው። በቃ መላእክት አንድ ጊዜ ተፈጥረዋል። ከዚያ እንደኛ እንደ ምድራዊ ሕይወታችን ያለ
ህይወት አይደለም የሚኖሩት። እኛ በኋላ ይህን ዓለም ለማሳለፍ ክርስቶስ ይመጣል። ዓለሙን ካሳለፈው በኋላ የምንኖርበት ህይወት ልክ እንደ መላእክት ነው። ዛሬ መላእክት ስጋዊ ወይም ግዙፍ የሆነ ምግብ እንደማይፈልጉ ሁሉ እኛም ያን ጊዜ ግዙፍ የሆነ ምግብ ሳንሻ መዋለድ የሚባለው ነገር ጠፍቶ ልክ እንደ መላእክት እግዚአብሔር እያመሰገን እንኖራለን። አሁን ስንጾም ታዲያ የመላእክትን ህይወት ልምምድ እያደረግን እየለመድን ነው ማለት ነውና ስለዚህ ይህን ታሳቢ አድርገን እነዚህን ምክንያት አድርገን እንጾማለን ነው። እንዴት እንጾም ስንል ደግሞ እንግዲህ በእመቤታችን ሱባኤ ውስጥ ስንጾም ህፃናቱም ይጾማሉ፣ አዛውንቱም ይጾማሉ። ጥሩ ነው። የሱባኤ ጾም ስለሆነም ደግሞ አንዳንድ አባቶች፣ እናቶች፣ እህቶችም ወንድሞችም ከሰው ተገልለው ሸራ ወጥረው ድንኳንም ተክለው እንዲሁም ዋሻም ገብተው በአርምሞ የሚጾሙ አባቶች እናቶችም አሉ። ይህም ትክክል ነው። ስለዚህ በሱባኤ መልክም ከሰው ርቀን በጽሞና በአርምሞም ይህን ጾም ስናሳልፍ ራሳችን መፈተሽ፣ ራሳችን ማየት፣ ራሳችን ማዳመጥም እንድንችል መሆን አለበት። ያ ምን ማለት ነው? ሰው ከዓለሙ ገለል ብሎ ከዓለሙ ወሬ ከዓለሙ ጣጣ ወጣ ብሎ ከሰውም ከጨዋታውም ከዋዛ ከፋዛዛው ወጥቶ ቆም ብሎ በአርምሞ የተወሰነ ሰዓታት የተወሰኑ ዕለታትን ሲያሳልፍ ራሱን ማዳመጥ አለበት። ራሱን መፈለግ አለበት። ምን ማለት ነው? ራሱን መፈለግ ሲባል እኔ የት ነው ያለሁት ብሎ ራሱን ሲፈልግ ያገኘዋል። አንዳንዴ በክርስትናው ውስጥ እያለን ግን ክርስትናውን የማይመጥና ክርስትናውን የማይገልጥ ስራ እየሰራን እንደሆነ አናውቀውም። ኃጢአትም እየሰራን ግን በጎ ነገር እየሰራን ነው ብለን እንገምታለን። ግን ሲቆም ብለን ራሳችን ስንፈልግ ከሆነ ነገር ወርቀን እናገኘዋለን። ስለዚህ ራሳችን ፈልገን ማግኘት እንድንችል ቆም ብለን የማሰቢያ ጊዜ ነው ማለት ነው። ሱባኤ ማለት ተገልለን ከሰው ርቀን በአርምሞ የምናሳልፍ ሰዎች ካለን ራሳችን እየፈለግንና ራሳችን እየፈተሽ ራሳችን እየመረመርን መሆን አለበት። አንዳንድ ሰዎች ሱባኤ ሲባል እንደው ከሰማይ እግዚአብሔር የሆነ ድምፅ እንዲያሰማቸው ይህን ታሳቢ አድርገውም ሱባኤ የሚገባው፣ ይሄ ግን ትክክል አይደለም። እንደው ከሰው ስለራቁ ከሰው ስለተገለሉ ዝም ብሎ ስለተቀመጡ ብቻ እግዚአብሔር የሆነ ድምፅ እንዲያሰማቸው ወይም እመቤታችን ወይም አንዱ ቅዱስ ድምፅ እንዲያሰማቸው መጠበቅ ይሄ እንደ ትዕቢትም ይቆጠራል። አንዳንዴ ለምን ከተባለ አሁን በሐዲስ ኪዳን ሁሉም ነገር ተነግሯል። እስከ ዕለተ ምጽአት የሚሆነው ድርጊት በሙሉ ምስጢር አይደለም፣ ተነግሯል። ክርስቶስ ራሱ ባለቤቱ እኮ ራሱ እግዚአብሔር ባለቤቱ መጥቶ ነገረን። ከዚህ በላይ ሌላ ነጋሪ አያስፈልገንም። እግዚአብሔር ሌላ ሁለተኛ ወንጌል ምን ብሎ እንዲነግረን ነው የምንፈልገው? እና የሚጠይቁ መምህራን እያሉ ወንጌል ተጽፎልን ክርስቶስ ነግሮን እንደገና ሁለተኛ እግዚአብሔር አናግሬ ማለት እኛ እግዚአብሔርን ለማናገር ብቃቱም ቅድስናውም ሳይኖረን ግን እንደው ዘሎና ተንደርድሮ በቃ እግዚአብሔር እንዳናገረኝ ይፈልጋለሁ ማለትም እንደ ስህተት ነው። አንዳንድ ጊዜ በዚህ ዓለም ስንኖር ሰይጣንም ያለበት ዓለም ስለሆነ ያ ድምፁ ራሱ ከሰይጣን እንደመጣ ሳናውቀው ሰይጣን የሚያሳስታቸው ሰዎች አሉ። በጣም ብዙ ሰዎች ማለት ሰይጣን አሳስቷቸው ሱባኤ ብለው ገብተው ግን ሰይጣን የሆነ ድምፅ ነግሯቸው በዚያ በቃ ህይወታቸውን ተበላሽቶ የሚኖሩ ብዙ ሰዎች ስላሉ እንዲህ ያለውን ሐሳብ ይዘው በሱባኤ መልክ የሚያሳልፉ ሰዎች ካሉም ይህን ታሳቢ ማድረግ አለባቸውና እነዚህም የቤተክርስቲያን አስተምህሮቶች መሰረት አድርገን እንድንጾም የሚል መልእክት ለማስተላለፍ ነው። እግዚአብሔር አምላካችን ጾማችን በሰላም ጀምረን በሰላም እንድንፈጽም የእርሱ ቅዱስ ፈቃድ ይሆንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል